مشكاة المصابيح. مشكاة المصابيح يعني سنتين على شو؟ أندر بسمت. أندر بسمت. سورة طه، سورة ياسين. أربع سنوات. عندنا 4 سنوات يا ونا مشكاة المصابيح تيشل يا تكرت أنا نشوفك ما عندنا 4 لا إيش هتنيا؟ لا كذا سويش ما بشر. ماشي. يا نزقر يا حديث يتهيأ وينه من الهلال. وعن ابي هريره قال قال الرسول صلى الله عليه وسلم ان الله تبارك وتعالى قرأ طه وياسين قبل ان يخلق السماوات والارض ب1000 عام. فلما سمعت الملائكة القرآن قالت طوبى لأمة ينزل عليها هذا، وطوبى لأجواف تحمل هذا، وطوبى لألسنة تتكلم بهذا. الحين حديث شيخ الألباني لم تتم دراسته بلا ጥናት ያልተደረገበት ሐዲስ ተብሎ ተገልጿል። እሺ ትክክለኛ ሐዲስ አይደለም። ጥናት ያልተደረገበት ضعيف ነው። صحيح አይደለም፣ ሐሰንም አይደለም፣ ምንም ደረጃ ያለው አይደለም። ከሻል لم تتم دراسته حكم ይላል። ያው ብይኑ በሐዲሱ ላይ ያለው ብይን ማለት ነው። لم تتم دراسته ጥናት አልተደረገበትም። ይሄ ሐዲስ صحيح መሆኑ ያልተረጋገጠ ነው። ያው مشكاة المصابيح ለምን ተጻፈታል? እንግዲህ ضعيف ሐዲስ በካም ሐዲሶች እንዲህ አይነት ሐዲሶች የተነገሩት صحيح አለመሆናቸው እንድናውቃቸው ዘንድ ነው። ትክክለኛ አለመሆናቸው እንድናውቃቸው እንድንጠነቀቃቸው ዘንድ። የማያስፈልጉ ከሆነ መጻፉ ለምን አስፈለገ? እኮ እሱ ነው እያስረዳሁሽ ያለሁሽ። ጥሩ ነገር የምትማሪው ልትሰሪበት ሲሆን መጥፎውን ደግሞ የሚጻፍልሽ እንድትጠነቀቂበት ነው። ይሄንን ሐዲስ ነው ብለው ሰዎች ተናግረው በፍጹም ግን ከሐዲስ እንዳልሆነ እንድንጠነቀቀው ዘንድ የተጻፈ ነው። ضعيف ሐዲሶች፣ ደካማ ሐዲሶች እነዚህ የተጻፉት ሰው ሐዲስ መስሎ እንዳይሰራባቸው። አላህ የማይቀራ ከሆነ ለምን ነው የምንጠነቀቀው? ضعيف መሆኑ እነዚህ ضعيف ሐዲሶች፣ ደካማ ሐዲሶች የተጻፉበት ዓላማ እያልኩሽ ነው ስህተት እንደሆኑ እንድናውቃቸውና ስህተት እንደሆኑ እንድንረዳ ዘንድ ነው። ወጥሻ እሺ እሺ በመጨረሻ ልቀጥል። እሺ ሁዘይፋ ብን اليمان የሚባል ሰሃባ ምን ይላል? كنت أسأل رسول الله صلى الله عليه وسلم كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن يدركني أنا ሰዎች ነቢዩ ሙሐመድን እየመጡ ስለ ጥሩ ነገር ይጠይቁ ነበር። እኔ ደግሞ ስለ መጥፎ ነገር ነበር የምጠይቃቸው ልጠነቀቀው ዘንድ አለ። አይሽ ጥሩን ነገር ስትማሪ ልትሰሪበት ዘንድ ትማሪዋለሽ አይደለ? መጥፎን ነገር ደግሞ ትማሪያለሽ እኮ እንድትጠነቀቂ። ይሄ ነገር መጥፎ ነው ምክንያቱም አውቀዋለሁ ከዚህ በፊት ብለሽ ትሄጃለሽ አይደል? አሁንም እነዚህን ስህተት መሆናቸውን እንድናውቃቸው አስቀምጠውልናል የሐዲስ ዘጋቢዎች። እሺ ሌላኛ ጥያቄሽ ምንድን ነው? የመጨረሻ ደሳን ሊምናልሽ ገቢ ቸኩዬ ነው እኔ አንዴ ነገርና ቶሎ እወጣለሁ ከፈቀድሽልኝ። ነይ ላሳይሽ ደካማ መሆኑን እንደው ነይ ላሳይሽ ደካማ መሆኑን እዚህ ጋር ከይቅርታ ጋር ይታያችኋል። ሰሚዕቱ አነ ሁናከ ሐዲሰን የቁል እነ አላህ ተባረከ ወተዓላ ቀረአ ሱረተ ቀብለ አን የኽሉቀ ሰማዋት ወልአርድ ቢ1000 ዓም። አላህ ሰማይና ምድርን ከመፍጠሩ ከ1000 ዓመት በፊት
ጦሃና ያሲንን ቀርቷል የሚል ሐዲስ ሰምቼ ነበር ተብሎ ሲጠየቁ ያው እዚህ ጋር ضعيف ይላል። ይታይሻል? ልጆች ይታያቸዋል? ይታይሻል? ይሄንን ላሳይሽ፣ ወደ አማርኛ አልቀይርልሽ። ከኔ ጋር ነሽ መቅዲ? ወደ አማርኛ እዚሁ ጋር ያው ምን ይላል? ያው ደካማ ይላል። ይታይሻል? ደካማ ሐዲስ ነው፣ ውሸት ሐዲስ ነው። አንዴ አዘል አድርግና እንቀጥላለን። ይቅርታ ነብይነቱን አታምኙ እንጂ ግን የስሙን ትርጉምስ ታውቀዋለህ? ማለት ኢየሱስ ክርስቶስ ማለት ምን ማለት እንደሆነ? ክርስቶስ ማለት የተቀባ ማለት ነው። ኢየሱስ የሰው ስም ነው፣ የፍጡር ስም ነው። እሱ ከፈለግሽ መስሎት ኖ መድኃኒት፣ ትርጉሙ መድኃኒት። ኢየሱስ ማለት መድኃኒት፣ ክርስቶስ ንጉስ። ኢየሱስ ክርስቶስ ማለት መድኃኒት የሆነ አምላክ፣ እንደዛ ነው ሰው አሳየኝና ኢየሱስ የሚለው ስም የፍጡር ስም እንደሆነ እናሳይሻለን። ኢየሱስ ስም ሳይሆን ወደ አማርኛ አስቀይሩላችሁ ኢየሱስ ብለውት ነው። የሸዋ ነው ስም አይደለም፣ የሸዋ። ስለዚህ ይህን ስም ኢያሱን ጠራበት ነበር። ከዚያ በፊት ኢያሱን እና የኢየሱስን ሄደሽ ብታዩ የሸዋ ኖ ኢያሱና ኢየሱስ የተለያዩ ናቸው እኮ። አንድ ድንገርሽ ወደ አማርኛ ስቀይር ለያይተዋቸዋል። የዕብራይስጥ ሄደሽ ስታዩ ግን አንድ አይነት ነው። ስማቸው ደግሞ አማርኛ ነበረ፣ ዕብራይስጥ ነበረ። በዚህ በዛ አንድ ነው። አሁን ያው እነዚህ ነቢይ መሆኑን ተመልከቸው። ኢየሱስ ክርስቶስ ለራሱ እንደሆነ ይናገራል እዚህ ጋር። እንዲህም አለ፣ እውነት እላችኋለሁ ነቢይ በገዛ ሀገሩ ከቶ አይወደድም ይላል። ሉቃስ 4:23 ላይ 24 ላይ። መልካም እሺ፣ ሌላ ሳይ ሌላ ጨምርለት። እሺ ማቴዎስ 21 ያለን ጨምርልን። ያና ኢየሱስም እዚህ ጋር ራሱ ይጠይቃቸዋል። እርሱም የሚለው ኢየሱስን ነው። ከላይ የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡና እንደሰቀሉት ነው ከላይ ያለ። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉ፣ በእግዚአብሔርና በሕዝቡ ፊት በስራና በቃል ሁሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። መልካም ከአራቱ ወንጌላት ታሳየኛለህ ወይስ እኔ መልስ ልመልስ? አምላክነቱ እንዳሳይ ይሄ ነብይነቱን አገኘሽ አይደል? የነቢያት አምላክ የነቢያት አለቃ እንደሆነ አሳይሃለሁ። እኔ ደግሞ ይሄ መጽሐፍ ቅዱስ ነው። ነብይነትን እዚህ ጋር አገኘሽ፣ ተቀበልሽ እሱ ወይንስ ይሄን አትቀበል? የነቢያት አምላክ የነቢያት ፈጣሪ ነው። እሱን ደግሞ ላሳይህ። ስለሱ ቀጣይ ላይ እናወራለን። ይሄንን ተቀበልሽ ወይንስ ካልሽ? የነቢያት አምላክ መሆኑን አውቃለሁ፣ አምናለሁ። ነብይ ግን አይደለም፣ አምላክ ነው። እሺ ነብይ ነው የሚለውን ጥቅስ አትቀበዩም ወይ ነው ጥያቄው። ከዛ ዳንቺ ደግሞ የሉቃስ ወንጌል ምዕራፍ 1 ላይ ምን ይላል መሰለህ? ማለትም ያጋፈው ማለት ነው። ይሄ ልጅሽ እመቤታችን ምን ይላታል? ብዙዎች ይሰናከሉበታል። ይሄ ማለት አምላክነቱን የማይቀበሉ አለ። እኔ ደግሞ አምላክነቱን ማቴዎስ ወንጌል ላይ ያሳየህ ምዕራፍ 16 ቁጥር 13 ጀምሮ ጌታችን ኢየሱስም ወደ ፊልጶስ ቄሳር አገር በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል? ጥያቄ ነው የጠየቀው ራሱ ማለት ነው። ክርስቲያን እሺ፣ ጥሩ ትክክል ነሽ። እንቀጥላለን። አንቺ ወዳልሽው እንመጣለን። ነገር ግን ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ከዚህ ስለ እንጀምርና ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ሐዋርያቶች ሲጠየቁ ምን ብለው መለሱ? ሉቃስ ወንጌል 4 ወንጌል አንዱ ነው። እርሱም ይህ ምንድን ነው አላቸው። እነርሱም በእግዚአብሔርና በሕዝብ ፊት በስራና በቀልበት ክለሉ ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነብይ ነበረ ብሎ ያስተምራል። መጀመሪያ ይህንን ተቀበለች ይህንን ተቀበለች ነው። አሁን ከዛ በኋላ እንመለስና ወደ ወንጌል ደግሞ ምናየው ነገር
ትችላለህ። ብርቱ ነቢይ ነበር። ከሰራት በኋላ ከዚህ ወይሳለሁ ከሰራት በኋላ እንቀጥላለን። የለቀቁት ቪዲዮ አለ ተመልከቱ። ጀማስ ለዛሬ እኔ ሄዳለሁኛ ላይ እኮ